በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ኢዮር ቀሲስ መምህር አብይ ሀረጎ የዚች ታምረኛው ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን የእመቤታችን የወለላይቱ እመቤት የድንግል ማርያም የኪዳነ ምሕረት የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች እንደምን አደራችሁ? አሜን። ወላዲተ አምላክ ኪዳነ ምሕረት ለድነት ለፈውስ ለበረከት በዚህ በተቀደሰ ስፍራ የሰበሰበችንም አምላክ ከተወዳጅ ልጇ ከቅዱስ አማኑኤል ጋር ክብር ምስጋና ይድረሳቸው። ዛሬ ግንቦት ስንት ቀን ነው? ግንቦት 28 ቀን። በዚህ ዕለት ማንን ታስባላችሁ ታስታውሳላችሁ? አባታችን ቅዱስ አማኑኤል። የወር ነው የዓመት ነው? ዓመታዊ ክብረ በዓሉ ነው። ቅዱስ አማኑኤልን ብለን የምናከብረው እንግዲህ ታኅሳስ 28 ቀን ነው። ይህ ሰፊ ታሪክ አለ። በ4 ዓመት አንድ ጊዜ የገና በዓል ወይም ደግሞ የጌታ ልደት በ28 በዘመነ ዮሐንስ ስለሚውል ቤተ ክርስቲያናችን በ28 ቅዱስ አማኑኤል ብላ ትጠራለች፣ ታከብራለች። ዛሬ ደግሞ የቅዱስ አማኑኤል ታቦት ወይም ደግሞ ቤተ ክርስቲያን ባለበት ቦታ ቅዱስ አማኑኤል ይከብራል፣ ይነግሳል ማለት ነው። የቅዱስ አማኑኤል ቸርነት ከሁላችን ጋር ይሁን። አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር ነው ማለት ነው። ይሄ የስሙ ትርጓሜ ነው። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። ይሄ የስሙ ቃል ኪዳን ነው። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት የሚለው ቃል የተነገረው ቃል ኪዳን ተደርጎ የተሰጠው ለኛ ነው። እግዚአብሔር ከኛ ጋር እንዲሆን፣ አማኑኤል ከኛ ጋር እንዲሆን ማድረግ የሚገባንን ነገር ቤተክርስቲያን ትናገራለች። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። ለአንድ ሰው እግዚአብሔር ከእርሱ ጋር እንዲሆን አስቀድሞ ንስሐ መግባት አለበት። የበደለውን ክሶ የቀማውን መልሶ ንስሐ ገብቶ በጾም በጸሎት በስግደት ተወስኖ ሲኖር አማኑኤል የሚለው ቃል ለሱ ይፈጸማል ወይም ደግሞ ለሱ ይሆናል ማለት ነው። እግዚአብሔር ከሱ ጋር ይሆናል። እግዚአብሔር ከሱ ጋር የሆነ ሰው ደግሞ እግዚአብሔር ይሰማዋል፣ የልቡን መሻት ይፈጽምለታል፣ በስጋውም በነፍሱም የሚያስፈልገውን ነገር ያደርግለታል። እኛ ዝም ብለን መቼም እግዚአብሔር ከኛ ጋር ነው እንላለን በባዶ። አንጸልይም፣ አንሰግድም፣ አናስቀድስም፣ ንስሐ አንገባም፣ ቅዱስ ስጋውንና ክቡር ደሙን አንቀበልም። ንስሐም የገባን ስጋው ደሙም ደግሞ የተቀበል በአምልኮት ሕይወት በርትተን ጸንተን አንኖርም። በዚህ ምክንያት አማኑኤል የሚለው የስሙ ትርጓሜና ቃል ኪዳን ለኛ ሳይፈጸምልን ይቀራል ማለት ነው። ለብዙ ቅዱሳን አባቶቻችን አማኑኤል የሚለው ስሙ በሕይወታቸው ተተግብሮላቸዋል። በሕይወታቸው ስሙና ቃል ኪዳኑ ተፈጽሞላቸዋል። እግዚአብሔር ከሱ ጋር እንዲሆን የሚፈልግ ሰው እግዚአብሔርን አይበድልም። ቢበድልም ንስሐ ገብቶ ይክሳል። እግዚአብሔር ከሱ ጋር እንዲሆን የሚፈልግ ሰው ቅዱስ ስጋውንና ክቡር ደሙን ተቀብሎ በስጋውና በደሙ ታትሞ ይኖራል። በዚህ ምክንያት አማኑኤል የሚለው ስም ቃል ኪዳኑ ለሱ ይፈጸማል ማለት ነው። ቅድም በታምረ ማርያም ላይ እንደሰማችሁት እንደው ጥቂት ነገር ብቻ ልንገራችሁና ሰዓት ስለሌለን አገልግሎቱም ሰፊ ስለሆነ ረዘም ያለ ሰዓት ስለሚወስድ የታመሙም እናት አባቶቻችን ሕፃናቱም ስላሉ ቅድሚያ ለነሱ ሰጥተን አጠር ያለ ነገር ብቻ እንነጋገር። በዛሬው ዕለት እመቤታችን ድንግል ማርያም ሕፃኑን ቅዱስ አማኑኤልን የወለደችበት ቀን እንደሆነ ቤተክርስቲያናችን ታስባለች፣ ትናገራለች፣ ታስተምራለች። ቅድም በታምረ ማርያም ላይ እንደሰማችሁት ወላዲተ አምላክ እመቤታችን ድንግል ማርያም ተወዳጅ ልጇን ቅዱስ አማኑኤልን ከወለደችው በኋላ ለስም አጠራሩ ክብር ምስጋናና ስግደት የሚገባው ቅዱስ አማኑኤል 2 ዓመት በሆነው ሰዓት ሄሮድስ የሚባል በኢየሩሳሌም የነገሰ ቅዱስ አማኑኤልን ሊገድለው ይፈልግና ይሻ ነበረ። ቅዱስ አማኑኤልን ለመግደል ብሎ
ወደ 14,000 እልፍ ወይም ደግሞ 140,000 ሕፃናትን በኢየሩሳሌም አስፈጅቷል፣ ገድሏል። እኔ በጣም ከመቤታችን ትሕትና የሚደንቀኝና የሚገርመኝ አንድ ነገር አለ። ያም ምንድነው? ሊቀ መላኩ ቅዱስ ገብርኤል እመቤታችን ድንግል ማርያም ቅዱስ አማኑኤልን እንደምትወልደው ነግሯታል፣ አብስሯታል። የተወለደው አምላክ ነው። እሱን አቅፋ ጡቷን አጥብታ አሳድገዋለች። ልክ 2 ዓመት ሲሆነው የእግዚአብሔር መልአክ ለአረጋዊው ለሽማግሌው ለጻድቁ ለቅዱስ ዮሴፍ ተገለጸና እነሆ ሄሮድስ ሕፃኑ ኢየሱስን ሊገድለው ይፈልጋል፣ ስለዚህ ሕፃኑን ከእናቱ ጋር ይዘህ ሂድ ብለህ ለድንግል ማርያም ንገራት ብሎ ቅዱስ ገብርኤል ነገረው። በጣም የሚደንቀው አረጋዊ ቅዱስ ዮሴፍ ሌሊት የቅዱስ ገብርኤልን ብስራትና መልእክት ሲሰማ ለሚያገለግላት ለሚታዘዝላት እንደ ባሪያ ለሆነላት ለድንግል ማርያም በጧት ይሄንን መልእክት ነገራት። እመቤቴ ሆይ የእግዚአብሔር መልአክ ቅዱስ ገብርኤል አንቺንና ልጅሽን ይዘህ ሂድ ተሰደድ ብሎ ነገረኝ። ስለዚህ ሄሮድስ ልጅሽንም አንቺንም ሊገድላልና እባክሽ ተነስተን እንሂድ። እመቤታችን ደግሞ ወዴት ነው የምንሄደው? በግብፅ አድርገን ወደ ኢትዮጵያ እንሄዳለን፣ እንሰደዳለን። በስደታችን መካከል ያለውን ደግሞ እግዚአብሔር ያውቃል ብሎ ለድንግል ማርያም ነገራት። እመቤታችን እጅግ በጣም የሚደንቅ ነገር ነው። አስቀድሞ ሊቀ መላኩ ቅዱስ ገብርኤል እንደምወልድ በአካል ተገልጾ የነገረኝ መልአክ፣ ብስራቱን የነገረኝ መልአክ ለምንድነው ስደቱን ያልነገረኝ? ደስ የሚያሰኝ ነገር ነግሮኝ ለምንድነው ይሄንን ፈተና ለኔ ያልገለጸልኝ? ስለዚህ ላንተ የነገረህ ገብርኤል ለኔ የሚንገረኝ፣ ላንተ የተገለጸ መልአክ ለኔ ይገለጽልኝ አላለችም። በትህትና ዝቅ አለችና እሺ እግዚአብሔር ያውቃል እሱ እንደፈቀደ ይሁን ብላ የአረጋዊን የቅዱስ ዮሴፍን ድምፅ ሰማችና ልጇን ታቅፋ ይዛ ወደ ስደት ወጣች። በጣም የሚገርም ነው። አሁን አንዳንዶቻችን ሱባኤ እንገባለን፣ እንጸልያለን፣ እመቤታችንን እንማጸናለን። አንዳንዶቻችን ደግሞ ስለ ሕይወታችን ስለ እንቆቅልሻችን እንዲገለጽልን የምንፈልግ በጣም ብዙ ሰዎች አለን። ነገር ግን አንድ የምንፈተንበት ነገር አለ። እመቤታችንን አንድ ነገር ጠይቀናት፣ ወላዲት አምላክን አንድ ነገር ተማጽነናት፣ እኛ የምንፈልገው በቀጥታ ለራሳችን እንዲነገረን ነው። በህልም እንድትገልጽልን ነው፣ እንድታነጋግረን ነው፣ መልእክት እንድታመጣልን ነው። ነገር ግን ወላዲት አምላክ ድንግል ማርያም እኛ ባልጠበቅነው በአንዱ በደካማ ሰው አድራ መልእክት ብትነግረን አንሰማም፣ እንጠራጠራለን፣ ውሸት ነው የምንለው። እምጸልየው እኔ የሚያየው ከሌ እንላለን። ይሄ ብዙዎች በመንፈሳዊ ሕይወት የሚፈተኑበትና በረከት የሚያጡበት ነው። መቼም ከድንግል ማርያም አንበልጥም። እመቤታችን ለኔ ነገረኛ አላለችን። ለቅዱስ ገብርኤል ሲነገር በአረጋዊ በቅዱስ ዮሴፍ አንደበት የተነገረውን ነገር ሰማችና ለስደት ወጣች። በእውነት ይህንን ትሕትና ወላዲት አምላክ ድንግል ማርያም ለሁላችንም ታድልን። ምክንያቱም ሰዎች ስለኛ በጎ ህልምና ራእይ አይተው ሲነግሩን ምናልባት ልንጠራጠር እንችላለን፣ ግን እንስማ። ላንተገብር እንችላለን፣ ግን እናዳምጥ። አንዳንዶቻችን መስማትም አንፈልግም፣ አንዳንዶቻችን ማዳመጥም አንፈልግም። በዚህ ምክንያት ብዙ በረከት እናጣለን። እመቤታችን ድንግል ማርያም ግን ቅዱስ ገብርኤል አስቀድሞ የነገረኝ ለዛውም በድንግልና ጸንሼ በድንግልና እንደምወልድ ሰማያዊ ብስራት አምጥቶ የነገረኝ መልአክ ለምንድነው የስደቴን ነገር ያልነገረኝ አላለችም። ደግሞ ይሄ ብቻ አይደለም። ይህንን ሰማች፣ አረጋዊ ቅዱስ ዮሴፍን ተከተለች፣ አብራ ስደት ወጣች። 3 ዓመት ከ6 ወር ተንከራተተች። ከዛ ደግሞ ዞራ ተንከራታ መጣች። ከዛ ደግሞ ግብፅ ደብረ ቁስቋም ገዳም ባረፉበት ሰዓት አሁንም የእግዚአብሔር መልአክ መጣና ለአረጋዊ ለዮሴፍ እነሆ ሄሮድስ ሞቷል፣ ሀገሩም ሰላም ሆኗል። ስለዚህ ሕፃኑንና እናቱን ይዘህ ወደ ናዝሬት ሄድ ብሎ ሲነግረው አረጋዊ ቅዱስ ዮሴፍ እንደተለመደው በጠዋት ለድንግል ማርያም ሲነግራት አሁንም እሺ ብላ ተቀበለች። አስቀድሞ ደግሞ ስደቱን
ለኔ አልነገረኝም። ወደ ሀገሬ እንድመለስ ይሄንን የምስራች እንዴት እንደው ቅዱስ ገብርኤል ለኔ አልነገረም? ለኔ ለምንድን ያልተገለጸው አላለችም? እሺ አለች። በጣም እኮ ነው የሚገርመው። የእመቤታችን ሕይወት ሁሉ ጊዜ እሽታ ነበረ። በድንግልና ጸንሰሽ በድንግልና ተወልጃለሽ ብሎ ቅዱስ ገብርኤል ሲነግራት እሺ አለች። እኔ የእግዚአብሔር ባሪያው ነኝ፣ እንደፈቀደ ያድርግ፣ እንደ ቃሉ ይደረግልኝ አለች። ተሰደጂ ብሎ አረጋዊ ቅዱስ ዮሴፍ ሲነግራት እሺ አለች። ከ3 ዓመት ከ6 ወሬም ደግሞ ከ4 ዓመት በኋላም ደግሞ አረጋዊ ቅዱስ ዮሴፍ የቅዱስ ገብርኤልን መልእክት ሰምቻለሁ ብሎ ሲነግራት እሺ አለች። ሕይወቷ በሙሉ እሺ ነው። እኛስ ዛሬ እሺ ነው የምንለው? እናት አባቶቻችንን እሺ አንልም። ወንድሞቻችንን እሺ አንልም። እግዚአብሔርንም እሺ አንልም። መገለጫችን እምቢ ነው። ጸልዩ ስንባል እሺ አንልም፣ እምቢ ነው። ስገዱ ስንባል እሺ አንልም፣ እምቢ ነው። አስቀድሱ ስንባል እሺ አይደለም የምንለው፣ እምቢ ነው። ንስሐ ገቡ ቅዱስ ሥጋውንና ክቡር ደሙን ተቀበሉ ስንባል እሺ ሳይሆን እምቢ ነው የምንለው። ይሄው በእንቤታችን ብዙ ነገር አመጣን። እመቤታችን እሺ በማለቷ ብዙ ጸጋ በረከት አግኝታለች። ለአረጋዊ ለቅዱስ ዮሴፍ የተነገረውን መልእክት በመስማቷ የትሕትና እመቤት የትሕትና እናት ሆናለች። በእውነት እንደ ወላዲተ አምላክ ድንግል ማርያም እግዚአብሔርን እሺ ብለን ለማስደሰትና ጸጋ በረከቱን ለማግኘት እሱ በቸርነቱ ይርዳል። የቅዱስ አማኑኤል ቸርነት የወላዲተ አምላክ የድንግል ማርያም የኪዳነ ምሕረት በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።